ሚስትህን ከፈለክ ሂድና ፔንሲል ለፔንሲል ፈልጋት አስብ። ሄሎ ዳዋ ቅዱስ ወየ እንዴት ነህ? ኧረ በእናትህ አቀናብረህ ነው ሲጀመር። ኧረ አንተ ዳናይት ምን ይሄን ነገር አጣርቼ ግን ማለት ነው ውሸት ቢሆን እገልሃለሁ። ሰውና ተጣላ ፕሊስ በቃ ምንም ከዚህ በኋላ ከሷ አትሆንም። ለምንድን ነው የማትሆነው? መስማት ያለበትን ነገር መስማት አለበት። ይኸው ተቀመጭ በልቤ ዳናይት የኔ እርምና በቃ ዳናይት አትሆንም። ዛሬም ወድሻለሁ በቃ የኔ ላምብቶኝ እኔ ደግሞ ዳናይት ምን ሆነች ብዬ እኮ አንቺ እንዳላየ ማለፍ አልችልማ። ለማን ደውል? ኧረ ደውላለሁ። ምንድን ነው የተፈጠረው? የደበቃችሁ ነገር አለ እንዴ? ሰውና ተጣላ በቃ እሱ ስላደረጋ። አንቺ ቆይ ከሱ ጋር ምን ሌላ ግንኙነት አለሽ? አንተ ቆይ ትፈልጋለህ አይደለም? ምንድነው ንገረኝ። ባለፈውን እየተበቀልከኝ ነው? ቆይ ንገረኝ። አንተማ ሆን ብለህ ያቀናበርከው ፎቶ ነው። እኔ ምንም ያቀናበርኩት ለምን? ቆይ ከላይ ላይ አትወርድም? ቆይ አንተ የለም ወይ ሀይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ሰውና ተጣላ ፕሊስ በቃ ታው ይቅርብ በቃ አይተህ እንዳላየ ያለፍ እስቲ ዝም በል። አንቺ እንዳላየ ማለፍ አልችልማ። አንዴት ብዬ ዝም ልበል? አትናገር በቃ ይቅርብ። ይሄን ነገር እናገር አለሁ አንቺ ይሄ መኪና እንደው አላልቃለ እኮ ተይኝ እስቲ በእናትሽ በቃ አጨቅጭቅኛ። እደውላለሁ። ለምን ደግሞ አልደውልም? ኧረ እደውላለሁ በእናትሽ። ቀላል ደውላለሁ። ከቶ እንዳትረታ ባለፈው ለሷ ብሎ አይደል እኔ ላይ ሽጉጥ ያወጣብኝ። ስለዚህ መስማት ያለበትን ነገር መስማት አለበት። ለምን እንደሆነ ታውቃለህ? በቃ እኔ ላይ ሽጉጥ አወጣብኝ ለሷ ብሎ እኮ ለሷ ብሎ እንደዚህ ግንባር ያረጋ አንተ ማድረግ አለብህ። እሱ እኮ ገደለኝ እኮ በቃ። አሁን እኔ እዛ ለሶሪ ብዬው ምናምን ይቅርታ ብዬው ባልሄድ ኖሮ ገሉኛል። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ እሱ ባለፈው እኔ ሽጉጥ እያወጣብኝ አልነበር እንዴ? ቆይ ስልኩን አምጪ። አይሆንም በቃ ለምን እንደሆነ ታውቃለህ? በቃ አይሆንም። ሰውና ታጣላ በቃ እሱ ስላደረጋ አንተ ማድረግ የለብህም። በቃ ተው ይቅርብህ። ምን ሆነ? እስቲ አንዴ ተረጋጋ። ሌላው ይቅርና ተረጋጋ በቃ። እንዴት ነው የምረጋጋው? ባለፈው እኮ ሞቼ ቢሆን እኔ ከአንቺ ጋር እዚህ ጋር ቆሜ ባላወራው ነበር። አንቺ ቆይ ከሱ ጋር ምን ሌላ ግንኙነት አለሽ? የለኝም፣ ምንም ነገር የለኝም። የጀመርሽው ነገር አለ? ከሱ ጋር የጀመርሽው ነገር ካለ ተናገር። ምንም የጀመርኩት ነገር አለ፣ የሆነ ነገርማ አለ። እንደዚህ እንደው ትስቶኝ ገና የሆነ መጠጠር ነበረብኝ። ያገርምሽ ታረለም ነው ለሱ ወገነሽ የምትከራከሪ። እኔ አልተውኩም ነው። የሆነ ነገር አለ። ጠርጥር ያ ነገር የጀመርሽው ነገር ካለ እኔ ምንም የጀመርኩት ነገር የለም። አንተ ራስህ የጀመርከው ነገር አለ። እንዴ ይሄን ያህል ምንድነው? ሽጉጥ አወጣብኝ ባለፈው አናቴ ላይ እንደዚህ። እኔ እኮ ሞቼብሽ ነበርኩ። ሲጀመር የሆነማ የጀመርከው ነገር አለ። ልደውልለትና የሚለውን ለምን አንሰማም? ልደውልለት ይኸውልሽ። ሄሎ ዳዋ ቅዱስ እንዴት ነሽ? ወየ እንዴት ነህ? ኧረ አንተ ዳናይት ከሌላ ሰው ጋር ይወድ ሚስትክ ምን ከሌላ ወንድ ጋር እኮ ዳናይት የኔ ከሌላ ሰው ጋር የተለመደ ቦታ ነው። አቦ እየቀለድክ አይደለም? ግን ዳዋ በእናትህ እኔ ስራ ላይ ነው ያለሁት። ልጆች እንደገና ዙሪያዬ ጨልሟል፣ ለእኔ አልነጋም ገና። ለምን ያለውን ነገር ምትናገር? ኧረ ዝም በል። ወይ ብራዘር መጣሽ? ቅዱሴ ዳዋዬ እንዴት ነሽ? አማን ነው? ሰላም ነው? እንዴት ነሽ? እንዴት ናችሁ? ምንድነው ቆይ እንደዚህ አቻኩሌ ጠራኝ? በእናትህ ተፈጥሮ ነው በግዛ እንደዚህ አቻኩሌ ጠራኝ። የተፈጠረውንማ እንግዲህ ያው ውስጥ ነግሮሃል እኮ ታውቀዋለህ። ኧረ በእናትህ እኔማ የሆነ ነገር በቃ ዳናይት ምን ሆነች ብዬ እኮ በቃ ግራ ገብቶኝ ነበር። እዚሁ ነው እሷ የምትለው በቃ ምን ሆኖ ነው እያለችኛለች። ምን ሆኖ ነው ቅዱስ እንደዚህ ሆኖ ምናምን እያለች እሷ
አዎ በቃ አይሻሻልም እያለች ነው። አንተ ራቅ አርግታ ታስብም እንደ በቃ እኔ ደግሞ የሆነ ዳናይት አደጋ የደረሰባት ምናምን ነው መሰለኝ። በቃ ኢማጂን ውስጥ እዛ እየሰራ የነበረው በቃ ግራ ገብቶኝ ነው የመጣሁት ታውቃለህ። አዎ በቃ ለማንኛውም ቆይ ይቁረጥልህ አንተ ሁሉ ነገር በቃ አብቅቷል። ምንድነው ይቁረጥልህ? ያንተ ነው አንተ ከኔ ጋር ምንም ምንድነው የተፈጠረው? የደበቃችሁ ነገር አለ እንዴ? አዎ ምንም የደበቅነው ነገር አይደለም። አይ አይናችሁ ላይ ነገር እያየሁ አይ ምንም ነገር የለም። እሱ እኮ የጠራህ አይደለ? ምንድነው የምትሞካሾካው እንዴ? ምንም ሱካሽ ምን የሆነው ነገር አለ? የተፈጠረ ነገር ካለ አይደለም። በቃ አንተ ዳናይትም ሆነ አትመናት። በቃ ከዚህ በኋላ ከሷ አትሆንም። ለምንድን ነው የማትሆነው? እንደገና እኛ ለአንተ በማሰብ ነው አይደል? አንተ ቆይ ዘንድሮም ላይ ነው ያለው። ኧረ በቃ ኧረ ውረድ በእናትህ እንዴ! ምን ሆነሃል? እንዴት ዘንድሮም ዳናይት ላይ ኧረ በቃ ኧረ ተውን በእናትህ ፍታን እስኪ እንኑርበት እኮ ኑሯ ነው። ምን አረኳችሁ እኔ እኮ ታዲያ ምን አስበህ እናንተ ነው ኖሪ ነኝ እኮ እሺ ምን አስበህ ነው ታዲያ? ምን አስባለሁ እኮ ታዲያ ለምንድን ነው የጠራኸኝ? ከስራ እንደዚህ በቱታን የመጣሁት እያንዳየ እኮ አንተ በማሰብ ነው። ነገር ብለን ምን የተፈጠረው ነገር ነው የተፈጠረው አይደለም። ነገር እንትን አለው አንተ ነው የጠራኸው። ምንድነው የተፈጠረው ነገር ምንድነው? ለምን አትነግሩኝም? ቆይ ነገር አንተ ንገረኝ። ምንድነው እያስጨነቃችሁኝ ነው? ምንድነው ለምን አትነግሩኝም? ቆይ አይ እዚሁ እያወራን እኮ ነው ስለ ቤት ራችን እኛ ጉዳይ ነውና ራስህን ማለት ነው። ከዚህ በኋላ በአንተ ህይወት ነው አይመለከተኝም። ያየሁትን ነው ምልክ ማሳየ ያው ለፎቶ ሰው ልኮልኝ ነው ያው ምን በቃ እንደዚህ ነው እንግዲህ ጉዳዩ። የሆነች ልጅ ላከችልኝ እኔ ራሱ ማለት ነው ቤቲ የምትባል ልጅ ሆነች ካወቃት እሷ ነው ላከችልኝ። የሆነች ቀይ ጸጉረ ቀይ ሱሪ የምትለብስ ይሄ ሩም ስትገባ እኮ ያለ ፎቶ ነው። በቃ ረመና አውጣ ወንድሜ። እሷ አትሆንም። እኔ ነግሬሃለሁ ወንድሜ። ይሄማ አውቀህ ነው። ይሄ አውቀህ ነው ነገር ሆን ብለን አቀናበርከው አንተ። እኔ ሆን ብዬ አይደለም የተላከልኝ ነው የላኩልህ። ዳናይትማ እንደዚህ አታረግም። በቃ አድርጋለች። እንግዲህ ምንም ማድረግ አይቻልም። ይኸው ማን ይላል አላመንክ ማለት ነው። ይኸው እሷን ጠይቃት አንቺ ነው አይደል? እዚህማ አታረግም። እሷ የምራችሁ ነው። ቆይ ያሳየችኝ ፎቶ። አዎ እንግዲህ ምንም ማድረግ አይቻልም ብራዘር። ይሄማ አውቀህ ነው አንተ ነህ። ይሄን አውቀህ ሆን ብለህ አቀናበርከው ነው ፎቶ ነው። እኔ ምንም ያቀናበርኩት ለምን? ቆይ ከላይ ላይ አትወርድም? ቆይ አንተ ምን ማለት ነው እንዴ? በቃ ፍታኝ። ተረጋጋ። እኔ እኮ ለራሴ ጠቅማል ብዬ እኮ ነው። ምን ማለት ነው? ከወንድ ጋር የተነሳችው ፎቶ ለምን ነው የምታሳየኝ አንተ? ቆይ ትፈልጋታለህ አይደለም? ምንድነው ንገረኝ። የሚያደርገው ነው ያሽ ውረድ ከኔ ላይ ጭር። ምንድነው አንተ አትሆንም ከተባልክ አትሆንም ነው። ለምንድነው ሲጀመር አንተ? ቆይ ትፈልጋታለህ ንገረኝ። ቆይ ማንንም ፈልጋ እኔ ለምንድነው ከላይ ላይ ማትወርደው? ቆይ አንተ ትፈልጋታለህ አትበል። ጭራሽ ፎቶ እያቀናበረ እሷማ እንደዚህ አታረግም ሲጀመር። እኔ ምንም የሚያቀናበርኩት ነገር የለም። አንተ እኔ ሰው አጥቼ ነው እንዴ? እሷ ነኝ የአንተ ሚስት ላይ እንትን ብለህ አንቺ መላትዩም እንዴ? ሲጀመር የምታረገው ነገር ሁሉም ሲጀመር ኧረ አይደለም። ቆይ ተረጋጋ። ቆይ የባለፈውን እየተበቀልከኝ ነው? ቆይ ንገረኝ። አይደለም ቆይ እስቲ አይደለም እየተበቀለኝ ነው? ንገረኝ። እሺ በቀል እኮ እንደዚህ አይደለም። ላሳየህ። በቀል እኮ እንደውም ከዚህ ያበዳር ብቻ አሳየህ ነበር። ያቀናባበርክ ማምጣት ጀመርክ። ኧረ በማቀና እኔ ምኑን ነው ያቀናበርኩት? ኧረ በእናትህ አቀናብረህ ነው ሲጀመር። ምንድን ነው ያቀናበርኩት? ዝም በል በእናትህ እያቀናበርክ እዚህ አስፈራራ። አሁንም ልማታጁና አንተ ጉዳዩን ማጣራት አለብህ። አንተ ደግሞ ተው። ምን ሆነህ ነው? ምን አይነት በነገርኩት ግንፍል ይላል እንዴ? ሂድ እንደውም በቃ ሂድ ንካው። በቃ እንደውም ለአንተ መንገር ራሱ ያስፈልግ ለራሱ ብዬ ጠርቼ በነገርኩት ፎቶ አቀናበርክ ይለኛል እንዴ? እኔ እኮ ለአንተ ብዬ እኮ ነው። እንዴት ነው የምታስበው? ትልቅ ሰው አይደለ እንዴ? አይ በቃ ተረጋጋ። እንትን ይላል እንዴ? የት ነው? እሺ የትኛው ፔንሲዮን ያለችው ንገረኝ። ይሄው ፎቶ መርዳው አንተ እንደዚህ አይነት ለምን እንደምታደርገው? ቆይ በእናትህ ሸረተ ወይ ባንክ አንተ ምን አይነት ነገር ነው እየሰራህ? ፎቶ ያሽድም ከአንድ ጥፍ ያልኩኝ። በቃ አንተ ተረጋግተህ ለማጣራት መሞከር አለብህ። በቃ ይሄን ነገር አጣርቼ ግን ማለት ነው ውሸት ቢሆን እገልሃለሁ። ኧረ በእናትህ ባለፈው ትቼ ነው ዝም ያልኩት። ናገደለኝስ እገልሃለሁ። ይሄን ነገር እና እንግዲህ የት ነው? እሺ ንገረኝ። የት ነው? እሺ ያያት አልነግርህም። እንደው የት ነው ከወንድ ጋር ያያት? አልነግርህም። አላውቅም። እንደምን አሁን ሂድና ፈልጋት። ፔንሲል ለፔንሲል ከፈለግ እኔ አንተን ሚስት እንደውም በቃ አሳየው። አላመንክም። ስለዚህ በቃ አይመለከተኝም። ገባ? አጨቅጨቀኝ። በቃ ሂድልኝ። እሷን ጭራሽ የት ነው ያለችው ምናምን ትላለህ እንዴ? ሚስትህን ከፈለግ ሂድና ፔንሲል ለፔንሲል ፈልጋት። አስስ ከተማ ውስጥ ማለት ነው። ይሄ ነገር ግን ውሸት ቢሆን ይሄን ፎቶ አየሁ።
ነገር ውሸት ቢሆን ዳዋ ከኔ ጋር ነው የምትጠለይ። ባለፈው ምር ያለው እሺ፣ ረባ ባለፈው ውሸቱን ብቻውን ሄዳለሁ። አሁን ያልከኝ ቦታ ሄዳለሁ። ሄዶ እንደውም አታስፈልግም። በቃ ቻው ቻው፣ ጨርሰናል። ንካው እንትን ይላል እንዴ? ሂድ በእናትሽ ተይው። አቦ በቃ ምንም ዝም ብሎ አይረባም፣ ለሀገር ራሱ አይጠቅም። አረ ሄደህ እኮ ሊጋደሉ አንተ ምን ሆነህ ነው? ምን ነው የሚጋደሉት? እንኳን ሊጋደሉ ቀርቶ ይሄ ዝም ብሎ በቃ ይሄ በእናትሽ ማስተዋል ያነሰው ሰው እንዴ አንተ ቆይ እኔ ምን ባላረኩት ባለፈው ግንባሬ ላይ ሽጉጥ ያወጣል እኛለህ። እኔ ግን ይሄን ነገር ሲያደርግ ልጁ ማየት አልችልም። ምንድነው ማለት እኔ ሄዳለሁ። አይ ደስ አይልም። እኔ ሄዳለሁ። ምንም አይጠቅምሽም። ዝም ብለሽ ነው እኮ የምትሄጂው አንቺ። ነይ ተመለሽ እንጂ አቦ ሁሉም ምንም እኔ ፋሚሊዎች ጀምሬ ነው የምላችሁ። ማለት ሲጀመር ልጁ ማለት ነው የሆነ እንዴት ልበላችሁ በክፉ በመጥፎ ነገር ነው። እኔ ለሱ አስቤ ነው ያየሁትና ፎቶ አምጥቼ ልጅቷ ከሌላ ሰው ጋር እናንተ በእኔ ቦታ ብትሆኑ አታረጉትም? ታረጉታላችሁ። ይሄ ያለ ነገር ነው። በቃ ጀስት ጓደኛችሁ ከሆነ ያን ሰው ካሰባችሁለት ታሳያላችሁ። ይሄ ኖርማል ነው፣ የሚደረግ ነገር ያለ ነገር ነውና ሰው ለምን ሌላ ነገር እንደሚያስብ አላውቅም። የምሬን ነው የምላችሁ። እኔ በቃ ሰው ላይ እንዳላዩኝ ማለፍ ይችላል እኮ ግን ለምን በቃ ለምን ይጎዳ እንዴ? ጀስት ለብዙ ነገር አስባታለሁ፣ አገባታለሁ፣ ህይወቴ ትሆናለች፣ ትዳሬ ትሆናለች፣ ገና ደግሞ ምንድነው ቀለበት ምናምን እናደርጋለን ሲል ነበርና ይሄ ሁሉ ነገር እያሰበ ለምን? ምክንያቱም እሷ ሌላ ቦታ ወደዚህ የምትል ከሆነ እሱ ለምን እንደዚህ ብዙ ነገር በቃ ጀስት ማወቅ አለበት ብዬ ስላሰብኩ ነው እንጂ ሌላ ነገር አይደለም። እኔ ሙሉ መረጃ ስላለኝ ነው። የምሬን ነው የምላችሁ። ከፈለጋችሁ ፋይሉንም ቢሆን ለእናንተ አውጥቼ ላሳያችሁ እችላለሁ። ግን ያለሱ ፍቃድ ለእናንተ ከማወጣው እሱ ፊት አሳያችኋለሁ ካስፈለገ ማለት ነው። የምሬን ነው የምላችሁ። ይሄ ኖርማል እና ምንም እኔ የሰራሁት ጥፋትም አለ ብዬም አልገምትም። በቃ ሪል ነው የተናገርኩት። አሁንም ቢሆን ትክክለኛ ነገር ነው የምናገረው። ደግሞ ከሱም ብዙ ያስፈራራኛል። እኔ ማንም አስፈራርቶኝ አያውቅም። እና ካስፈለገ ደግሞ ዱላም ካስፈለገው ከዚህ በኋላ ሊገረፍ ይችላል፣ ሊመታም ይችላል። እኔ በቃ የሚያስፈልገውን ነገር ላስጠፈጥፈውም እችላለሁ። እንደዚህ ጥብር ካለ እኔ ብዙ ጊዜ ሰዎች ላይ እጄ ማንሳት አይመቸኝም እና የሆነ የራሴን ሰው ቀጥሬ ምናምን ነው ማስመታትም ካለብኝ ማስመታው እንጂ እኔ ብዙም አላደክም። ትከሻዬን እጄ ምናምን ማርከም ምናምን አይመቸኝም። በጋርድ የምንቀሳቀስ ሰው ነኝ እንደው እና ማለት ነው። ለማንኛውም ከሱ የሚመጣ ነገር ካለ አጸፋውን እንመልሳለን፣ አንሰማው ማለት ነው። ከኔ ጎን የሆናችሁ ደግሞ ኮመንት ላይ ከዳዋ ካንተ ጎን ነን በሉኝ፣ ኮመንት ላይ የጻፋችሁ ማለት ነው። ለማንኛውም ፋሚሊዎች ማለት ነው እዛ ሄዶ እንግዲህ ምን እንደሚፈጠር አላውቅም። ፔንሲል ለፔንሲል እየፈለጋት ይሆናል። ሚስቴ እያለ ይፈልጋት፣ ምን አገባኝ እኔ። ለማንኛውም ቦታውን ያውቀዋለሁ፣ ሳያውቀው ቀርቶ አይደለም። ይፈልጋት፣ አይመለከተኝም። በቃ ለማንኛውም እዚህ ጋር ልሰናበታችሁ። ወዳችኋለሁ። የሳምንት ሰው ይበለን። ባይ